ከሁለት ዓመት በፊት አግብቼ ነበር ግን በ6 ወር ውስጥ ነበር የተለያየ ነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ አድርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርት ሊሆን ይችላል። ለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ። ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ቶሎ ፖስት ለማድረግ ሞክራለሁ if it's interesting enough እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና basically who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንደነበረ ምነግራችሁ በጣም he was so caring, he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል። he asks እና በቃ completely different personality በጣም the nicest person ነበር ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር፣ ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice, it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞዳውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ ራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን all that dates ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ ላይክ በጣም you know በጣም ኢንትረስትድ እንደሆነ ሰው ነው። he was interested ብለን እንያዘው። በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ ላቭ ላንጉዌጅ በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎች ምናምን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው። ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትስአፕ ምናምን ስለው no I'm just stressed ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣው ባህሪውን። ከዛ እሱም you know ቤት ሲገባ the sweetest text ነው የሚልከው ምናምን። ስለዚህ you know በቃ ባህሪ ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ። እና ምንድነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ካን ጎ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን I was genuinely ready ሙቭ ኦን ለማድረግ ማለት ነው። የፈለገውን ነገር መምረጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር አመለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበር የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበር ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ይስጠይቀው አረ ምንም የለም ምናምን ቴሌግራሜን ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራል ብዬ አላሰብኩት። ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። በቃ እንደማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ you know በቃ ብዙም ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ he's gonna be late። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቀኝ ከዛ ስገባ he's not gonna say sorry or the sorry ደግሞ ራሱ you know
አረፈድኩ ምናምን አይነት ነገር ነውና ሁሉን እንዴት ስጀምር በጣም ተናድጄ በቃላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩዊን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት ሁለተኛ የመጀመሪያ ልደቴ ላይ ጊፍት ልኳል ብያቸዋለሁ። ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ አይ ዋዝ በጣም ወሪድ። በቃ ልደቴን ራሱ ያስታውሰዋል መሰለኝ። ከዛ በኋላ he was not actually he was sick ግን he was fine ነገር እና ፕሮፖዝ not even propose ፕሮሚስ አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም ያስጨንቃችሁና አሁን እኔ ኖርማል ላይፍ ያለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፍ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል። በጣም እንድጨነቅ ያደርገኛል። በቃ I am so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው። ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደኝ ነበር እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ እንዱ በቃ ታመም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ነው ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞርሰል ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን you know I was worried። ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ወርተን አናውቅም። መቼ ነው ሰርግ እንዲሆን የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ ፕሮሚስ ስሎ በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን ኦፕን ሆኖ አልተናገረም ነበር የኔ አይደለም ብሎ ተጠየቅኩት እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት በጣም አሪፍ ግን ብድሩን ከፍለው አያውቁም። 3 አመት ሆኖታል። አንድ ቀን ብድሩን ከፍለው አያውቁም። ይተውልናል ነው የሚሉት መንግስት ይተዋል እንኬስ ያመጡት የሰሙት ነገር ነው አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔን ብድር ነው ማለት ነው ብዬ ነው ያሰብኩት። የሆነ ቀን ትምህርት ቤት መጥቶ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ ማለት ነው። ምንድነው አልኩት። ምንድነው ምናምን አለኝ። አሳየሁት። ይሄ ምንድነው ምናምን ስለሆነ ያላቅም እኔ ያላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እና እንዲወዱ ኋላ አይ ዶንት ኖ ብቻ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይ ዋስ ሶ ማድ ግን ፎር ሰም ሪዝን ማለት ነው የዛኔ ያሰብኩት because የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገብቼ ተመልሼ ስወጣ በመስታወቱ በኩል በፊት ለፊቱ መስታወቱ በኩል ሄዶ እንደዚህ ምናምን ያካል ምንድነው አልኩት። ከዛ መስታወቱ አልተሰበረም እንዴት አድርጎ ገብቶ ነው ምናምን አለ። ጻይት ላይክ ይሄ ሰው ይደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was mad I was hurt ግን you know አይ መቼም አይሆንም በቃ ዲና ያለ ይሄ በቃ እኔ I'm unique አይደለ እኔ መቼም ሳይደረግብኝ ብዬ ነበር ማሰብ for some reason። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried። ከዛ WhatsApp አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ what's wrong with him ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም ያደርገው ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳችሁ I was so stupid በስተክል እንኳን ሳናወራበት በቃ አለፍኩት ማለት ነው። በስተክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ። ከዛ ስራ የለኝም ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋር ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ።
ከዛ ማይዳድ 10,000 ብር ጠየኩትና ለዲኮር መጀመሪያ ነው ምናምን ነገር አልኩት እሺ ብሎ ሰጠኝ ከዛ እኔ ዕቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ዕቁብ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ ዕቃዎች ገዛን ማለት ነው ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍዳል አንደኛ የሰዓት ኮንሰፕት ጭራሽ አልገባው ማለት እዛ 5 ሰዓት ድረሱ ከተባለ ምን ሄድበት መንገድ 30 ደቂቃ ምፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል አረ እንደርሳለን 5 ሰዓት እንደርሳለን 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ በቃ ረፈደ ከዛ ከሰዎቹ ጋር ነኝ ኮሚኒኬት ያደረኩት ፖስት ማደርገው ነኝ ነበርኩኝ ምናምን ከሰዎቹ ጋር ማወራው ነኝ ስለዚህ ነኝ ሪስፖንሲብል እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችንም ስራ ነው ሁለታችንም ሪስፖንሲብል ነን ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል እሱ ዲል አያደርግም ከሰዎቹ ጋር ከዛ ቀስ ብሎ ነው የሚሰራው በጣም ቀስ ብሎ ነው የሚሰራው ማለት it's not like ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው እሱን ያወቅኩት ከሆነ ሰዓት በኋላ ነው እኔ በጣም በቃ መጣም እናድድ ጀመርኩኝ ምናምን ነገርና ከሲስተር ጋር የሆነ ዲኮር ዕቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው እሱ ከታች እንዲያወጣ ስጠብቀው ቀስ ይላል ሌላ ነገር ይሰራል ከዛ እንጂ ለምን ስትለው ጸጥ ሲል እሱም ዝም ብላ ጠበቀችው ብዙም ባህሪው ስለማታውቅ ከዛ በኋላ እንዴ አትናደጂም እንዴ አላት እና በቃ ኢንቴንሽናሊ ሰውን ትሪገር ለማድረግና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው እናንተን የሆነ are you crazy ለምንድን ነው እንደዚህ አክት የምታደርጊው አረ ተረጋጊ እንዴ ምናምን ለማለት ማለት ነው ከዛ በኋላ በቃ obviously እኔ ነኝ ሪስፖንሲብል እዛ ጋር I'm gonna do everything ማለት ነው ሁሉን ነገር ነው የምሰራው like ሸክሙ ላይ ሸከማለሁ ማለት ቢካዝ በቃ ስራ ነው ሰራለሁ ምናምን ነገር ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለ ኢቭን በሌላ ሰርከምስታንስ ስናደድ በጣም ይናደዳል እንዴት ኢሞሽን ታሳያለሽ ነው እንግዲህ አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ ለመግባባት ምናምን ነገር ይኖራል አይደለ በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን አምሰል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው እኔ ሊሰማኝ አይችልም ማለት ነው ዩዥሊ አብራችሁ የሚሰራ ፓርትነር ከናንተ ሳይድ ነው መሆን ያለበት አይደለ ኢቭን ትክክል እንኳን ባለው አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው ከዛ እሱን እያየው መጣሁኝ ግን ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ I'm gonna fight through it በቃ ብዬ ነው ያሰብኩት ከዛ በኋላ ማለት ዲኮሩን በመንሰራበት ብር ዕቁብ ገባን ማለት ነው ከዛ እሱን በራይዱ ብር ዕቁብ ገባ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመረን ማለት ነው ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40,000 ብር ነው መሰለኝ የሱ 40,000 ብር የኛ 40 የዲኮሩ 40,000 ብር ማለት ነው እኔ በዛ ሰዓት ስራዬን አቁሜያለሁ ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ ስልክ በጣም ይደወላል ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ ከዛ ዕቁብ መጣል ተጀመረ ማለት ነው ከዛ ስራውን ሳቆም ማለት ነው ታውስ ከዛ በኋላ ዕቁብ ይጣለ ነው እና ዕቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራው ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ ዕቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጣል ኦር ደግሞ በቃ ሙሉና 5,000 ብሩን በቃ የሳምንቱን ይሰጣል ማለት ነው ከዛ ምንም አልመሰለኝም እኔ በቃ እንደ ቲም ነው ማስበው ማለት ነው ሰውዬ የዲኮሮች ዕቃ የሚሰራልን ብረት አብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረት አብረቶች ላሟላላችሁና ብረት አብረቶች ሌላ ነገር ያሟላ እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮር አለ እኛ ሶፋ የለንም በዛ ሰዓት አበቦች የሉንም ይሄ ለሙሽራ የሚሆኑ ነገሮች የሉንም ስለዚህ እነሱን ይከራያል እኛ ብረቱን በነፃ እናገኛለን ከዛ በነፃ እንሰራለታለን የሰርግ ዲኮር በጣም ኤክስፔንሲቭ ነው ለሁለታችንም ዊን ዊን ነው እኛም እናገኛለን ዕቃችን እሱም በጣም በቺፕ ዋጋ ተከራይቶ ዕቃዎቹን ይሰራለታል ማለት ነው ዲኮር ከዛ በኋላ በጣም አሪፍ ኦፈር ነው አበቦቹን ምናምን ነገር ለኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ ቢካዝ የኛው በቃ የሚቀርቃ ነው ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበርና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው
እኔ በጣም ተጎዳሁኝ። እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር። እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራው አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራክራችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱን የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ የአንድ ሳምንትም የሁለት ሳምንት አልተከፈለ። ከዛ እኔ ኤክስፔክት ያደረኩት 40,000 ብር ነው። የሱም ደግሞ በራሱ በቃ እንትኑ 40,000 ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ። ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢካዝ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣላኝ ነው። ግን አይ ዋዝ ሶ ማድ። ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። he just moved on። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤቱ የምሰራ ሰዓት ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስተክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር እቁቡም ስለነበረ ለራሴ ምንም ነገር አላደርግም። አቁሜያለሁ ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው። ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረም። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደሩ ላንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ we were booked ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል፣ እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስለው አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም እኔ በታክሲ መለሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል። እኔ ሰርቼ አላውቅም አበባ ማይንዱ እና I'm trying ነቶ እንደዚህ አይደለም ሲል ማይ ማማ አየችውና እስቲ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስተክክል ሰጠችው። ከዛ አመጣጡን ሁሉ አይደለም የሰራው አበባውን ማለት ነው። ማይ ፋኪንግ ጋድ አመጣጡን ሁሉ አይደለም የሚሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይ ማም ዝም ብላ ስታያዩዋ ከዛ ያዩዋ ስለሱ መጥፎ ነገር አይወራም ኦብቪየስሊ ዝም ብለን ተያይተን ዝም ማለት። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሸው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹም የሱም መተዋል፣ እኔ እህቶቼ ወንድሞቼ መተዋል ምናምን ነገር። ያኛው ፈርሶ የነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው።
2 ሰዓት ነው ምናምን ያለ ኤክስፒሪየንስ የለንም ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር he started shouting and up አይሰራ ሁሉም ሰው ላይ ቆሞ መጮህ ጀመረ ያንን ሰው ጥፋት የታለች እሷ ይቱካና ነይ ንስሪ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ ይሄ ኮኦርዲኔት ያደረገ ነው he was literally shouting ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና ኢየሱስን ሰራተኞች ሂዱ አግዟቸው ምናምን አለ ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን በጣም ተባብረው እንደምንም አለቀ ዲኮሩ ማለት ነው እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው ከዛ ናውጣ ቢባል ካሜራማኖች መጥተዋል ሰዎቹ እየደረሱ ናውጣ ቢባል አልወጣም እኔ የራሴ ስራ ነው ካሜራማኑም የራሱ ስራ ነው ከዛ ሰውየው ዲኮሩ ለማስራት እየሞከረ እንዲያንገቱን አጭልቆቶ ሰው ይቆጣል ነው ነገር እንደአብድ ማለት ነው ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩ እኔ ኋላ ገብቻለሁ በቃ አልቋል ዲኮሩ እንደምንም ብለን ተረማሞተን አልቀዋል ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው እንደዚህ አይቷል ሄደ እዛ started crying ማለት ያን ሁላ ለፍቻለሁ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን መገረመኝ ከዛ started crying በጣም አዝኛለሁ በጣም በቃ I was exhausted ያ ሁላ ስትሬስ ኡፍ የተገላገለን ሰዓት እኔ እንደዚህ ማይቶኝ ማያቀም ሰው ራሱ ከዛ started crying ከዛ መኪና ውስጥ ገባሁኝ በጣም እኔ አላቀም እንደዛ ማልቀስ እንደሚቻል ሊትራሊ እንዲ ነበር የሚወርደውን ባይ ማለት ነው ምንሽ ምናምን አላገኝ ይደደንኪ ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ ከዛ እሱ በቃ ያው እየጠበቀ ነበር እዛ ምናምን ከዛ አላወራን እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነውና 15 ቀን ነው ይቀረው ነው ቢበዛ ወር ነው ይቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነኛ ጋር ማለት ነው እሱ ሊልክ እንደሆነ በቃ ኦሬዲ እኔ ጭንቅላት የሚያስበው ይሄን ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው ከኔ እንደማይበልጥ ነገር ይው አላወኩ ከዛ በኋላ ቤት ገባሁኝ I was so hurt ከዛ I cried ምናምን ቤት ምን ነው ምናምን አሉኝ ወንድሞቼ እንዴት ትሪት ያደርገኝ እንደነበር አይተዋል ምናምን ነገርና በቃ አይዞሽ ምናምን ነገር አሉኝ ማለት የኔ ዲሲዥን ውስጥ መግባት አይችሉም ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል ግን ትንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር እኔም በቃ ብዙ ምንተናል ነው እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛው ነገር ነው የሚሰራው በጣም ነው ያስጠላው ግን ሰዎቹ ምን ይላሉ ዘልክ ሰዎቹ መተው ወደድ ነው ካሉ በኋላና ወጥቶ ለጓደኞች ሲያሳይ ፎቶ አያምርም ይሰራ ነው ዲኮር እኔማ እኛ እንደሰራ ነው ራሱ ማንን ከበደኝ ነው የሚለው ለኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ ያውቃል ሁሌ ያስጠላል እዚህ ጋር ተበላሽቷል በጣም ነው የሚያስጠላው ነው የሚለው ማለት ነው እኔ ያንንኛውም ስላለ በቃ ለምዶታል ራሴን አሳምኘዋለሁ በቃ እንደሚያስጠላም ስራው ዲኮር ወደሞ እሱ በቃ ተፈጥሮ ነው ይትጫዋለሁ ከዛ አለቀስኩኝ ምናምን ነገር like for 2 days ምናምን ነገር ከዛ he called እና let's talk ምናምን ነገር አለኝ ከዛ for the first time ነው እንደዚህ ትልቅ ጸብን ጣላ ከዛ አናገርኩት ሄጄ I was very እና እኔ እንደዚህ ስታረግ እንደዚህ አልወድም እኔ እንደዚህ ጎዳለው ምናምን I was so professional I was so በቃ እንዴት ሃንድል እንዳረኩት ምናምን ነገር ከዛ he was sweating ምናምን ነገርና ታሱን ሳይ I felt bad እኔም ግን harshኝ ነው በቃ ምናምን ያሰብኩኝ ከዛ አለፍ ነው ማለት ነው ከዛ የዛኔ አንድ ያልኩት ነገር ምንድን ነበር እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው እንደ ሰው አይቆጥራቸው ማለት ነው ዛ I don't like the way you treat እህትና እናትን I know ነገኔ እንደዚህ እንደሆነ ትሪት የምታደርገኝ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጣቸው እንትን ይላሉ ሲለኝ እኔ I don't care እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሬት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት ከዛ እሺ ምናምን አለፈ ማለት ነው ከዛ አለፈ ሽምግልናውም ተላከ ምናምን ነገር ከዛ ከሽምግልናው በኋላ
ሱቅ እንትን መኪናቸው መሸጥ ነበረበት እና መኪናቸው ለምንድነው የሚሸጠው እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው ሆነ ምን ሊያስከስሳቸው ነው የፍርድ ቤት መጥሪያ ምናምን ነገር መጣላቸው ሂዝማምና የጓደኛው እናት ነበሩ ዋስ የሆናቸው እናቶቻቸው ሳይቀር ኢንቮልቭ ተደረጉ እዚህ ነገር ላይ ማለት ነው ከዛ በኋላ መሸጥ ነበርበት መኪናው መነጫነጭ ጀመረ ማኩረፍ ጀመረ በቃ እኔ like I was very emotionally አይዞ በቃ ምናምን ስለው እናቱና እህቱን ትሪት እንደሚያደርገው ማድረግ ጀመረ obviously ድሮም በደንብ አልነበረ ጭራሽ ባሰበት አይዞ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ ያደረኩት ይሆናል ብዬ ታውኩትና አቮይድ በቃ ራሴን እንትን አልኩኝ ከዛ መኪናውን ሸጠው ሊከፍሉ ማለት ነው የሆነ ያሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር ከዛ መኪናው ሲሸጥ he was depressed ሳጽናና ይወድም በጣም ይበሳጫል ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታርግም ሲባል ስለዚህ እኔ አምናገናጌት ኢንቮልቭድ እሱ ከፈለገ ብቻ የሚያንክረኝ ነገር ካለ እዛው ሆነለታለሁ ይሄን ያሰብኩት ከዛ አንደኛው ጓደኛው ደወለና he's so depressed በጣም በቃ ድብርት ውስጥ ገብቷል እየተጨናነቀ ነው መኪናው ስለተሸጠ በቃ ስራ እንዳጣ የተሰማው ነውና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ምናምን ነገር አለ ዘሽልኩኝ ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት ቅንጭንጭ ያለኔ ያላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ ዛሽ ምንድነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ ያለ ከዛ በኋላ ምንድነው የምትፈልገው አልኩት ኮፊ ሃውስ አለ በጣም አሪፍ አለን ከዛ ሄደን ገዛን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል ከጎናችን ሌላ ኮፊ ሃውስ አለ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፈረንት ስለሆነ ሰው እንትን ይላል ኤክስፒሪየንስ የለም ምን እኔ ኮፊ ሃውስ እኔ በቃ ቡና ጠጥቷል አይደል በማሽን ምናምን ነገር ነው ግማሹን ብር ከፍለዋል በማሽን ምናምን ነገር ነው እኔ እንዴት እንደሚሰራ አላውቅም ከጓደኛው ጋር ተካፍለዋል ባይዘው ብርና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው ከዛ እኔ ያንን ያገዝኩት ያለው ስለ ኮፊ ሃውስ ኢንትረስትድ ሆኜ ማለት እንዴት እንደሚሰራ አላውቅም ምናምን ነገር ሰራተኛ የመቅጠር ሐሳብ የለው እኔና እሱ እንድንሰራ ነው ያሰበውና እኛ we're not gonna be as great ኮርስም ብንወስድ ምናምን ነገር አው ግን you know ባንዴ እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም ቢባልም ከጎን ኮምፒቲሽን እያለ obviously የለመደለት ሰው እያለ እኛ ከጎን ወጣ ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ ከዛ በቃ እሺ ይሁን አልኩት በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሁን ስለሚመስለው ማለት ነው ከዛ ተከፈተ ኤክስፔንሲቭ ነው ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲኩለስ አማውንት ነው በወር የተባለው ማለት ነው የ3 ወር ተከፈለ ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተዋለ እኔ ስዕል ይሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ ከዛ እንደለመደው ዲኮር ላይ እንደሚለኝ ያንን ያየ እኔ ግን አልወደድኩትም ያስጠላ እሺ አንተ ሳለው አይ እሺ እንትን ይቅር አይ ይሁን ከዛ እኔ በቃ በጣም መጨናነቅ ጀመርኩኝ ከዛ ፊት his mom was really nice በቃ እኔ በጣም ነበር የምወዳት ምናምን ነገር ከዛ ብሩ ያው በቃ ሱቅ ሊከፈትበት ብር እጁ ላይ ኖሯል ማለት ነውና የዛኔ ተቀየረች ለብር ብዬ እንደቀረብኩት አክት ማድረግ ጀመረች በቃ ሳያት ምናምን ነገር ምናምን like እሱን መንገድ ላይ ስናገኘው ምናምን ነገር ቅፋር ከስማ አባዬ እንደው በቃ እንደጠቆርክብኝ እኮ ምናምን ትለውና እንግዲህ እኔ አብሬው ነው ዙሬ ሙሉ አይደለ እሺ ምን ብላ ሰላም ትለኛለች የዛኔ ጎልዲ ጋር ሆንኩኝ ማለት ነው ሚስትሪት መደረግ ጀመርኩኝ ግን ምን ይደረጋል በቃ እኔ for some reason I was nice ምንም አክት አላደርግም እሱ ጋር ምንም አልቀየርም እንደውም በቃ እንደ people pleaser በቃ እሷን አፕሩቫል እንደሚፈልግ ሰው በቃ እንትን ማጀመር በቃ እንደምንም አለ ሱቁ አንድ ወር ሁላ ካለፈው በኋላ እንጀምር ባለው ነገር እንጀምር ዝም ብሎ ይከፈት ሱቁ ምናምን ሲባል እንዲያለ ተጀመረ ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው እዚህ ጋር ኮርስ አለኝ ሞስዶ ስልጠና አለ ኢንጂነር ነው የተማረው ኢንጂነሪንግ ነውና በሱ እየሰራ አይደለም ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ይጥሎኝ ይጠፋ ጀመር እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲሆን ይፈልገኝ ማለቀም ልምዱም የለኝም ከዛ አንዱን ቀን እናትየው ላገዛት ብላ መጣች ከዛ the first thing ስታየው ቤቱ ምን ያለች
አረ በረሮ ይታየኛል። ማሽኑ ከሰው ላይ ነበር የተገዛውና የኮፊ ማሽኑ በረሮ ነበረው ማለት ነው። ከዛ አንዱ ለበረሮ ሲሄድ ወይኔ በረሮ አረ ስቃው እንዴት ነው ያስቀመጥሽው? አረ ምናምን ስትለኝ እሱ ነው ያደረገው ምናምን ስላት ውይ በስመ አብ በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ አይነት ሰው አይገባኝም። እኔ ጭንቅላት የለኝ ይሁን የሚመስላት ኖቲስ ማላደርገው አላውቅም። ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት። ከዛ የሆነ ነገር ኮምፕሌን ስታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ አይ ዋዝ ጌቲንግ ፌድ አፕ በጣም እየሰለቸኝ ነበረ። በቃ ማለት እኔ ኢንትረስትድ አይደለሁም። እኔ ቢሎንግ ማድረግበት ስፔስ ላይ አይደለሁም። ጭራሽ ደግሞ ሚስትሪት እየተደረኩኝ ነው። ከዛ ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን። ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው። ምንም በማደርገው ነገር ደስተኛ አይደለም። ምንም በማደርገው ነገር ማለት ገና እንትን ብሎ አንቺ ለምን ማለት ሊትራሊ ካፍ የወጣው እንትን የሚለው ቃል ለምን አይሆንም? አንቺ ለምን እንደዛ አደረግሽ ነው የሚለው። ምን ስለው አይ በቃ ልክ አይደለሽም ለምን እንደዛ አደረግሽ ነው የሚለኝ ማለት ነው። ያበድኩ ነው የሚመስለው። ከዛ ከስተመር በጣም መብዛት ጀመረ። እንትን ሳንድዊች ምናምን መስራት ጀመርን ምናምን። ከዛ በቃ ሰራተኛ ያው ከስተመር መብዛት ጀመረ ምናምን ነገር ለሁለት ኤክስፒሪየንስ ዱላ አይደለንም። ግን እሱ የሚያደርገው ያስተናግዳል፣ እኔ የሰራሁትን ነገር ያቀርባል፣ እቃ ያጥባል። እኔ እዛ ጋር አቢዩዝ የምደረገው አቢዩዝ ቺፕስ በዚህ በኩል ጠብሳለሁ፣ እዚህ ጋር ሳንድዊቹ ይሰራል፣ የቡና ማሽኑን እኔ ኮንትሮል ማደርገው ምናምን። ከዛ በዛ መሀል አንድ ነገር ከወደቀ እቃ አለቀ። በጣም ኬርለስ ነኝ፣ በጣም ግዴለሽ ነኝ። በቃ የቤቱን እቃ ላበላሽ ነው ምናምን ነገር ጩኸት። ይሄ ኢትስ ናት ኢቨን ላይክ ይሄ ወይኔ እንዲህ ባይወድቅ ወይኔ ተቆረ አንቺ አውቀሽ ነው አይደለ? በቃ ጭንቅላትሽን አትሰሪው፣ በቃ ረጋ ብለሽ አትሰሪ። አውቄ አይደለም የጣልኩት እንደዛ የሚባል ነገር የለም። በቃ ተጠንቀቂ፣ እኔ መቼ ወደቀብኝ ይላል። እሱ የሚሰራውና እኔ የምሰራው ስራ የተለያየ ነው። እሱ ሜሳፕ ቢያደርግ ችግር የለውም፣ እኔ ሜሳፕ ካደረኩ ግን አለቅ። ከዛ መሀል ላይ ለአዲስ ዓመት የሆነ ቲቪ ስቴሽን ዲኮር አናገረን ማለት ነው። በጣም ትልቅ ዲል ነው፣ ራሳችን ፕሮሞት የምናደርግበት እድል ነው። በጣም ኤክሳይትድ ነበረ። ከዛ የዛኔም እቁብ መጣል አላቋረጥም ነበር በዲኮሩ። የእቁብ ብር ነበረ ለዛ ቲቪ ስቴሽን የሚያስፈልገው የዲኮር እቃዎች እስከዛሬ ከነበሩን ስለሚለይ የአዲስ ዓመትም ዲኮሬሽኖች ስለሚለዩ በቃ ነገር በሱ እቁብ ብር እንገዛለን ምናምን ተባባል። እሺ ያለ ከዛ በኋላ ደጋግሜ እቁቡን ተቀበለው ከጓደኛ። እሺ ነገ በጧት ሄደን ገዝተን ከሰዓቱን ስለሆነ የምንሰራው ምናምን ችግር የለውም ምናምን ይለኛል። ከዛ አልረሳኸውም አይደለ? ችግር የለውም ምናምን ይለኛል። ከዛ ደረሰ ቀኑ ሲደርስ እሺ ተቀበልከው ስለው አይ አልተቀበልኩትም አለ። እና በምን ልገዛ ነው? በምን ሊሰራ ነው ታዲያ አልኩት። እንበደራለን አለ። ለምንድን ነው የምንበደረው? የራሳችን ብር አለ፣ እሱን መቀበል ይቻላል፣ ለምን እንበደራለን አልኩት። ብር ላይኖረው ይችላል አለ። እቁብ የጣለውን የራሳችን ብር ነው፣ ብር ላይኖረው ይችላል የምትለው አልኩት። ኤንድ ልጁ እቁቡን የሚሰበስበው ልጅ በጣም ሪስፖንሲብል ሰው ነው። ኤንድ ፋይናንሽሊም እንዲህ የሚከብደው ልጅ ከራሱ አንስቶ ቢሰጥ የሚከብደው ልጅ አይደለም። እኛ የራሳችን እቁብ ነው ምን አገባን አልኩት። ጓደኛዬ እንዴት ነገርሽ? እንዴት ነው ጓደኛዬ እንዴት ይችላል? ከዛ እንግዲህ መንገድ ጀምረናል። እሺ ወደ መርካቶ ልንሄድ እኔ ማውቀው ብሩ እንዳለና ሳይወሳድ በጣም አዘንኩኝ። አልተነጋገርንም። እኔ በቃ በጣም ስበሳጭ የዛኔ ሸዳው ነው ማድረግ የጀመርኩት። ቢካዝ የምናገራቸው ነገሮች ይባልጥ ጭቅጭቅ ነው የሚያመጡት። ሳይወሳድ ከዛ የሆነ ቦታ ላይ ወደ መርካቶ ከሚወስደን ሰውዬ ጋር ወደ መርካቶ የሚወስደን ሰውዬ በዛው እዛ ቲቪ ስቴሽን እቃውን ጥሎ ነው ወደ መርካቶ ሊወስደን የተነጋገርኩት። ከዛ መሀል ላይ ከሰውዬው ጋር ጣላና በብር አልተስማማ መጫጫ ጀመረ። በቃ አልከፍልም ምናምን ውረዱ አሉን። ከዛ ወረድ። ከዛ ጨምሩልኝ እኔ ያልኳችሁ ብር ይሄ ነው ምናምን ነገር አሉ። እዛ በጣም ሰዓቱ ሲሄድ በቃ ክፈላቸውና እንሂድ ሰዓት የለንም ስንል ምን አገባሽ ምናምን አለ። እዛ አየሁት በቃ ላይክ አይወሳድ ከመጀመሪያም በጣም ሆድ ብሶኛል ምናምን እየጮህብኝ ስለሆነ ዝም አልኩት። በቃ ቶሎ ሂዶ ምናምን በእግሩ መሄድ ጀመረ ማለት ነው። ከዛ አይክድሙ ፊዚክሊ ነው እኔ በዛ ሰዓት በቃ ፊዚክሊም አይ ዋዝ ኤግዞስትድ። በጣም ሰልችቶኛል። ቀስ እያልኩኝ ከስተር ጋር ከኋላ መከታተል ጀመር። እዛ ዞረና ምትመጪ ከሆነ እኔ ካልሆነ ተይው እንደውም ስራውን አልሰራም ማለት ኢማጂን ማለት እኔ መርካቶ በስትክክል ገብቼ ብቻዬን ፋንክሽን ማድረግ አልችልም። ለሁለት የሚሰራ ስራ ነው። እዛ ቲቪ ስቴሽን ውስጥ ያለውን ስራ ቢሆን ብቻ ለመስራት ችግር የለውም። ግን በቃ ከሱ ጋር ተማምኜ ብሩን በደራለሁ ያለው ሰውዬ ምን ያለው ሰውዬ
ታዩ እንደውም አልሰራውም ስራውን አለ። ከዛ ባስረዳው አይገባውም። እንደውም እየባሰበት ይሄ ሳቲስፋክሽን ያገኛል። ከሰው ጋር እየተጨቃጨቀ ሰው እየተናደረ የሚመጣ ቁጥር እሱ የሆነ የሚያገኘው ጌን የሚያደርገው ነገር አለ። እንዴት እንደሚሰራ ባላውቅም ከዛ ብለው ምንም ነገር አልገባው ሲል ላይክ ሊትራሊ ይሄ ሜንታል ብሬክዳውን ስልክ ይዤ ነበረ ምናምን ወረወርኩት። በጣም ምንም ነገር የሆነ I started crying, I started shouting መንገድ ላይ እንግዲህ ላይክ ኮምፖዠሬን ሉዝ አድርጌ እኔ በጣም የተረጋጋው ሰው ነኝ። ምንም እኔ ጮክ ብሎ ራሱ ሲወራ መንገድ ላይ የሆነ ኮንፈርት የሚነሳኝ ሰው ነኝ። ከዛ ሰው ቢያየኝ ምን ቢለኝ ምንም አልመሰለኝም። ከዛ በጣም ኃይለኛ ጸብ ማለት ነው። እሱ ፊድ ያደርጋል ውስጡ የሆነ በጣም ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹሊ የሆነ ሳቲስፋክሽን ያገኛል። ይሄ ሴዲስት ምናምን እኔ አላውቅም ብቻ። ከዛ በኋላ እንደዛ ኡኡሰል ታለቅስ ምን ስል he was laughing, he was actually በጣም ደስተኛ ማለት ነው። ከዛ በቃ እኔም ስራውን አልፈልግም ምን አገባኝ እኔ እሱን ካልሰራ እኔ ብቻዬን ሄጄ አልሰራም። ቢካዝ እሱ ነው አብዛኛውን ብሩን የሚያመጣው እሱ ነው። መርካቶ ገብተንም የሚገዛበትን ቦታ የሚያውቀው እሱ ነው ምናምን ነገር። ከዛ እኔም አልፈልግም ምናምን አልኩኝ። ከዛ ፋዘር ጋር ደወልኩኝና በቃ እኔ እዚህ ጋር ነው ያለሁት መታወሰሪኝ ስለው ስራውን ስለሚያውቅ ተረጋጉ ምናምን ነገር አለ። እሱ ጋርም ደወለና ተረጋጉና አውሩበት ምናምን አለ። ከዛ እሱ ሰውየው ሄጄ እንትን ልበል በቃ ከመርካቶ እቃውን ልግዛ እናንተ እዚህ ጠብቁኝ ምናምን ብሎ ሄደ። ከዛ እንደምንም አለፈ ያ ስራ ብቻ። ከዛ እኔ የዛኔ ወሰንኩኝ እኔ ከእንደዚህ አይነት ሰው ጋር መቼም አልኖርም፣ በቃ እኔ አልኖርም አልኩኝ። በዓል ነበር ብያቸዋለሁ። ዲኮሩ እንደምን ተሰራ አለቀ ምናምን ቤት ገባሁኝ። I was crying for this because በቃ በጣም hurtful ነገር ነው። እናንተ ቫልዩ የምታደርጉት ሰው በእናንተ ንዴት በእናንተ እንትን የሆነ እሱ ሳቲስፋክሽን ሲያገኝ I was crying በቃ ማለት ስንት ቀን በዓል አይደለም ለኔ ማለት ነው። አልተደዋወልንም፣ ቴክስት አልተደራረግንም ምናምን ነገር። ከዛ ቤት they called him እና በዓል ለምን አልመጣህ ምናምን ነገር አሉት። ቢካዝ ቤት የሚያሳያቸው ባህሪ በጣም ዲፍረንት ነው፣ በጣም ኬሪንግ ነው ምናምን ነገር ነው። ሚስ አንደርስታንዲንግ ነው ብለው ነው ያሰቡት። በጣም ደውለው መጣ በማግስቱ ነው ምናምን ነገር። ከዛ ሲመጣ እኔ ኦልሬዲ በቃ ዲሳይድ አድርጌያለሁ ምንም አላወራውም። ይሄን ሰው መጣ። ከዛ በኋላ ምንም እንዳልተፈጠረ ነው አክት የሚያደርገው። ከዛ አየሁት እራት ነበር የመጣው በላ ምናምን ነገር ሄደ። ከዛ ቴክስት አደረገ። በጣም ነው የሚያሳፍረው አክት የምታደርጊበት ወይ ለምንድነው እንደ ትልቅ ሰው ማትሆኚ? No, it's not even about that situation. ይሄ አንተ እኔን ትሪት ስለምታደርግበት መንገድ ነው ምናምን ብዬ ኤክስፕሌን ለማድረግ ሞከርኩ። ቆይ ካገኘሁት እሱን ቴክስት ወደ እህቴ ፎርዋርድ አድርጌ ስለነበር እንትን እላቸዋለሁ። ከዛ እሱ ግን የሚያወራው እንዲህ ስታወሪ እንዲህ ካገኘሁት ቴክስቱን አስገባላችኋለሁ። ከዛ እንትን አለን። ከዛ እንትን አልኩት በቃ አልፈልግም ከዚህ በኋላ ምንም ነገር አልፈልግም ሌትስ ብሬክ አፕ አልኩት። እሺ ምናምን ነገር አለ። ከዛ ጠዋት ላይ እቃውን እንደሚያመጣ ተነጋገረ። የቲቪ ስቴሽኑን እቃ እንደሚያመጣ ተነጋገረ። ከዛ በቃ ያበቃል። ከዛ ጠዋት ደወለና አሞኛል ሄጄ ማምጣት አልችልም እቃውን አለ። ከዛ ኦኬ እሺ ወይ ሄደን አብረን እናምጣውና በቃ እንገናገል አልኩት። እሺ አለ። ጠዋት ሰፈር ተገናኘንና ልንሄድ ስንል ሂዝማም ደወለችን። እባካችሁ በደንብ አውሩበት እሺ ምናምን በቃ ልጄ ምናምን ብላ አናገረች። ሳይፈልት ባድ። ከዛ እዛ ስንሄድ መንገድ ላይ ምናምን ማውራት ጀመርን ምናምን። ከዛ በጣም ተቅለሰለሰ። ኮንቪንስ ለማድረግ ምናምን ሞከረና በቃ እሺ ይሁን ብዬ ተውኩታል አይደለ which is not right። በጣም የሚቆጨኝ እንደዛ ሚስትሪት አድርጎኝ መንገድ ላይ እንደዛ ሳለቅስ ተረጋጊ አረ ተረጋጊ እያለ ነበር ሲስቅ የነበረው። ከዛ እንደዛ ሲስቅ ከነበረ ሰውዬ ጋር መመለሴ በጣም ደደብ ነገር ነበር። ከዛ በቃ ተመለስን እሺ ተባለ ምናምን ነገር። ከዛ በኋላ ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ ደረሰ እሱ ቀን። ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ ደረሰ እሱ ቀን። ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መምረጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉ ነገር በጣም ዲጄ አረኔ
የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው በቃ የቤት ኪራይ ይከፍላል እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትን ከዛ በኋላ የኔ ፋሚሊዎችና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው ሊደገስ ፕላን የተደረገውና 600 ሰው ነው ይጠራል የተባለው ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችልም አይቅር አይ ራሳችንን መስራት ያለብን ከዛ ማይዳድ እኔ ከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ አይምቢ ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው በቃ አለ አይደለ ምንም ማድረግ አይቻልም ከዛ በኋላ እንደዛ ሆነ አክኖሌጅ አያደርግም ለጓደኞቹ የሚነግረው በራሱ እንደሚከፍል ነው አረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩ ሰው የሰርጉ ሰሞን ሲደርስ እያማረበት ነው የሚሄደው እኔ ሆምለስ ነው የመሰልኩ የመጣው በቃ የምሬ በጣም እየደከረትኩ ነው ፀሐይ ለፀሐይ መዞር ነው ይሄን ቦታ እንሂድ ቼክ እናድርግ ነው ከዛ ተረፍ በቃ ሙሽራ ናት አይደል ተረፍ ሲባል በጣም ይናደዳል ምን ማለት ነው ተረፍ እኔ እንትን እያልኩኝ እንዴት ነው የምታርፊው ከዛ እንዞራለን በጣም እየደከረትኩ መጣሁኝ ሜንታሊ በጣም ኤግዞስትድ ሆንኩ ነው በየቀኑ ጭቅጭቅ አለ ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ ሰው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ለየብቻው የሚወጣው ማለት ነው ከዛ በኋላ ምን ያደርጋል ሰርጉ ደረሰ ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ ጧት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የሱም አንድ ጓደኛ ነበረ ዘመድ ለሶስት ዲኮር መስራት ጀመርን ማለት ነው ፀሐይ ነው እየቀረቀጠን ነው እንግዲህ አንድ ቀን ነው የቀረው ሰርግ ሰው ሊያምርበት ስፓ ሊገባ ምናምን ነው የሚጠበቀው እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም ስደውልለት አያነሳም ከዛ መጣው ይለኛል ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት እንግዲህ እኔ መስራቱ ላይ አልፈለኩም ሪግሬት እናደርጋለን ስለው ቆይቼ ምንድነው ያደረገው እሱ አይ እኛ ነን የምንሰራው አለ ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው ከዛ የሽመሸ ሲመጣ ወንድሜም ዘመዶች ምናምን መጣው የወንበር ጨርቅ የ600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮር ማገዝ ጀመረ ማለት ነው ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማለት ጀመረ በቃ ይሄን ለምን ሰራው ይሄን ራሱ ይሄን ጣሉ ይሄን በሉ ምናምን ማለት ነው ከዛ ሁሉም ሰው ግራ ተጋባ መሸ ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው ዋዜማ ነው እየተጨፈረ ነው ቤት እኔ የለው ነይ ከዛ መሸ 2 ሰዓት 3 ሰዓት ይሆናል ኦልሞስት ከዛ ጥሎሽ ምናምን የሚባል ነገር ነበረ ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹ ወርቡላችሁላቸው ነው ያላቸው ማለት ነው አልነገራቸውም ጓደኞቹ ማያውቁ እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ ነው አዘጋጅቼ ያስቀመጥኩትን ነገር እሱ ይሉን ወርቡላቸው ነው ያለው ማለት ነው ከዛ ገባን ቤት ስንገባ አስሬ ይደውላል ይጮሃል በቃ እኔ ብቻዬን ማደሬ ነው እዚህ በቃ ማይሆን ነገር ነው በቃ ነገር ተበላሽ ሰርጉ እኮ ተበላሽ ሚለው ማለት ነው እዛ ቤት ገብቻለሁ አያም 3 ድረስ ቤት እየተጨፈረ ነው ማየት ነው ያስጠላኝ ምንም ነገር በቃ እዛ ማለት ምን ይታያል ከዛ ገብቼ ቤትም ይሆነ በቃ በጣም ተጨናንቋል በጣም ኦቨርዌልምድ ነኝ ሲያናግሩኝ I started crying ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ እንትን ከቤት እንትን ይዘው ይምጡ ወይኔ በቃ ምናምን ነው የሚለኝ ብያቸዋለሁ ከዛ ሲደውሉ ከዛ ቤት መጥቶ ሊያናግሩኝ ስለው I started crying በቃ ከዛ አጎቴ ነበረ ሲያይ ሳቀ እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩታል በቃ ፍልክም ምናምን ነገር ማለት ነውና በቃ እንትን ኦቨርዌልምድ ሆኜ በቃ ማረገው ነገር ነው ግራ ይገባኝ ከዛ ቤተሰቦቼ አባቴና እናቴ ነበሩ አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ ነገርኳቸው ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ተታችሁ ውጡ
ከፍሎ የሚሰራ ሰው ከፍሎ የመተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱም። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መጥተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ ነው እያለ ነው ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ከሰውዬ ጋር ማለት ነው። አይወሳድ ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን እዛ ዲኮሩ አለቀ ምናምን ነገር እዚህ ፎቶ ሹት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፕን ይሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪአክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ ምንድን ነው ያስመሰለችሽ ምናምን ነገር አለ። አስቡት እንግዲህ ማለት ያያደሽ ባል ምንድን ነው ያለው? ጓደኞች ምንም ቢሉሽ አትስሚያቸው። አላያት ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ነው ያለው? የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ ባንዴ ነው የወረደው ማለት ነው። አይ ዋዝ ፊሊንግ ማይሰልፍ። ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ ያምርብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላይ ያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት እንደው ካለፈ በኋላ እንኳን ቢል ምን አለበት እንደዛ አለ። ከዛ በቃ ጨነቀኝ ደነገጥኩኝ ምናምን። ከዛ እዛ ስንገባም በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋሁትና ተቀመጥን ማለት ነው። ከዛ እንግዲህ በቃ እንትን ተጨፈረ ምናምን ተገባ። ስንቀመጥ ዞሩ ደስ ያለ እዛ ያለቀስክ ነው እንዴ አልኩት። አዎ አልቅሽ ይወጣልኝ እንጂ አለኝ። ምንድነው ስለ ምናምን ይላል። እና ምንድነው ፐርሲቭ እንዲደረግ ሰው ስለዛ ነገር እንዲኖረው የሚፈልገው ፐርሰፕሽን ምንድነው? እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ። እኔ ከዛ በፊት ስንቴ ብሬክ አፕ እናርግ ብየዋለሁ። ሜንሽን ያላረኩላችሁ ሰዓቶች አሉ። ስንቴ እንለያይ ብየዋለሁ። አስሬው አይደለም እሱን ሁሉን ነገር የሰርጉን ቀን የቆረጠው ኤቭሪ ነገር ፕላን ያደረገው ምን ያለው እሱ ነው። እሱ ግን ሰው እንዲያስብ የሚፈልገው ፎር ሰም ሪዝን እኔ አስገድጄው በግድ የተጋባ እንደሆነ ፐርሲቭ እንዲደረግ ነው የሚፈልገው። ከዛ አየሁት። ከዛ እኔ ያን ያህል መጨፍር ሰው አይደለሁም። ምን ስንት ዘመን ለምርቃቴ ሲደገስ ምናምን ራሱ ጨፍሪ ራሱ ሲለኝ መጨፍር ሰው አይደለሁም። ግን ሃይድ ለማድረግ ያንን አይ ዋዝ አክቲንግ በጣም አውት ኦፍ ካራክተር። አይ ዋዝ ላይክ በጣም ደስተኛ ለመሰል አይ ዋዝ ዳንሲንግ በቃ ስጨፍር ነበረ ምናምን ነገር። ከዛ የሰርጉ ቀን አለፈ ማለት ነው። ከዛ የሰርጉ ቀን አለፈ። መልሱ በሳምንቱ ነው። በሳምንቱ እኛ ቤት መልስ ተጠራን። ከዛ ለመልሱ 2 ቀን ሲቀረው ፀጉሬን ለመሰራት ለመልሱ የሱን ስልክ ተቀብዬ የኔ ስልክ ስለዘጋ ፀጉር ቤት ይዤ ሄጄ ፎቶ ልነሳ ምን ላይ እንደደረሰ ፕሮግረሱ ለማየት ፎቶ ተነሳውኝና ዲሌት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮዎቹ? ምን ይመስላችኋል? ቪዲዮ ነው እሱ ከሆነች ሴት ጋር የሆነ ነገር እያደረገ አየሁት። ከዛ አይ ዋዝ ኮንፊውዝድ ማለት ማይሆን ቦታ እንደዛ አይነት ቪዲዮ አይከፈትም ኦብቪየስሊ። ከዛ ወዲያውኑ ቼክ አደረኩኝ አስቀመጥኩት። በቃ ጭንቅላቴ ድንዝዝ ነው ያለው። ከዛ ወዲያውኑ ቴሌግራም ውስጥ ገብቼና ቼክ ማድረግ ጀመርኩ ማለት ነው። ከዛ ሳይ ከማይላላከው አይነት ቴክስት የለም፣ የማያወራው አይነት ሴት የለም። ማውራት ከጀመርንበት እኛ ዴት ማድረግ ከጀመርንበት ቀን ጀምሮ ይሄ ስልጠና እያለ የሚሄድበት ሰዓት ባህሪው የሚቀየርበት ሰዓት ኤቭሪ ታይም ከሴቶች ጋር እያወራ ነው ማለት ፍለርቴሽስ ነው። በቃ መቼ ነው በዚህ ቻፓ ላይ የምትቀመጪብኝ? መቼ ነው ይሄን የምናደርገው? መቼ ነው ማገኘሽ? አንቺን እንደመውደድ ቀላል ሆነብሽ ሁሉንም ነገር መውደድ ማለት ፉል ኦን ፍለርቲንግ ፉል ኦን ቺቲንግ ማለት ነው። እና throughout the whole እንትን ቺት እያደረገ ነው። እና እነዛ ባህሪዎች እኔ አላቅም ለምን እንደሆነ እንደዛ ማለት ከዛ I find out ቺት እንደያደረገ እንደነበረ ማለት ነው። ከዛ አየሁት ገባሁኝ። እኛ ቤት ነበሩ እነሱ ዲኮር እየሰሩ ነበረ ለመልሱ ቀድሞ አይቼው ሊያናገረኝ ሲል ዝም በል እባክህ ምናምን ብዬ ትቼው ሄድኩኝ። ከዛ ቤት ገባን ማታ። ከዛ ኮንፊርም ስላላረኩኝ በስተክክል የቪዲዮውን ነገር እርግጠኛ ስላልነበርኩኝ ብዙ ነገር ማውራት አልፈለኩም። በቃ I was so exhausted። ከዛ ጠዋቱን
የመጋረጃ ብረት ግዛ ብዬ ላኩትና ሲሄድ ስልኩን ከፍቼ ሪስቶር ሳደርጋ የገባው ካሜራ ውስጥ ነው። መቼ ነው ቺት ሲያደርግ የነበረው? ያንን ቪዲዮ ሲቀረጽ የነበረው ሰርጉ እሑድ ከነበረ ዓርብ ዕለት ነው የተቀረጸው። ያንን ቪዲዮ ከነሰዓቱ ከነምኑ ነው የሚያስቀምጠው። እሺ አየሁት። ከዛ ቪዲዮንም ያው በጣም የዘገነነኝ ሳየው በቃ እሱ ነው ከሴትዮዋ ጋር። ከዛ ሲመጣ ምንድነው አልኩት። ገና ሲገባ ምን አለች? ለምንድን ነው ስልኬን የምትነኪው ነው ያለ። ለምን ስልኬን ትነኪያለሽ? እና ጎረቤት ነው ይሰማል፣ ለምን ትጮያለሽ? ከዛ በቃ ከሰው ይገት ተነጋግራችሁ ምን ብላችሁ ተነጋግራችሁ ትግባባላችሁ። ከዛ አይ ክራይድ ምንም በቃ ምንም ብለው አያምንም። ለምን ካሜራ ውስጥ ገባ አላውቅም። እኔ ቴሌግራም ላይ ያገኘሁት ነው የሚለኝ ማለት ነው። ከዛ ትቼ ወጥቼ ቤት ሄጄ ካፌ ሄጄ ተቀመጥኩኝ። በቃ አልፈልግም አልኩኝ። ከዛ አይ ኮልድ ማይ ሲስተር ነገርኳት። ከዛ አይዞሽ በቃ ምናምን ነገር አለችኝ። ምን እያደረጉ ነው ቤት ስላት ለመልሱ ወጥ ምናምን እየተሰራ ነው አለችኝ ማለት ነው። ከዛ አሁን ሰው ተጠርቷል፣ እየተደገሰ ነው ቤት። ምን ብዬ ነው ትቼ የምወጣው? እዛ በቃ ተመልሼ ሄድኩኝ። ምንም አማራጭ የለኝም። ተመልሼ በቃ ላናገረው። ተጠቂ እሱ ሆነ። ሲጀመር ለምን ስልኬን ትነኪያለሽ? ይሄ የኔ አይደለም ምናምን ብሎ እንደ እብድ ማልቀስ ጀመረ። አንቺ በቃ እኔ በአንቺ ምክንያት ማበዴ ነው ምናምን። እንግዲህ ቴክስቶቹ ምንም ማለት አልሆኑም። የዛኔ ያንን ባየሁበት አይ ቴክስቶቹ ረከሱብኝ ማለት ነው። ስለዚህ ስለ ቴክስቶቹ ራሱ ማንሳት አልቻልኩም። ለምን ስልኬን ትነኪያለሽ ነው የመጀመሪያ ፖይንት። ከዛ በጣም ሲያለቅስ እሺ ይቅርታ ምናምን ብዬ በቃ ይቅርታ ጠይቄ አባባይ ሆንኩኝ። እኔ እቺ ተደርጎብኝ እኔ በቃ እኔ ሆኜ ተበዳዩ ይቅርታ ጠያቂው እኔ ሆንኩኝ ማለት ነው። ይቅርታ ጠይቀው ተይኝ እኔ ባንቺ ምክንያት ላብድ ነው ምናምን አለና ሪቨርስ። ከዛ የመልሱ ቀን ደረሰ። የመልሱ ቀን የለም። እሱ ፎቶ ስንነሳ ምን ስንል አልመጣም። ከዛ አርፍዶ መጣ። ሜንታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አልኩት። አልቀይርም ምን አገባሽ ብሎ ወጣ። እንግዲህ ካሜራማኖች አሉ ምናምን። እዛ በጣም ስናደድ ካሜራማን ታይዋክስ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው፣ 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ ሳቂ የተባልኩ። ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረው was like 20% of his መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ። ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት። መውጣት ማግባት እንዴ እሱ በጣም ትልቅ ዲል ነው። ውሃ ልጠጣ ስል አይ አሁን እንዳትጠጪ ማለት ጀመረ። በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ካይምሮ በላይ ማለት እንገባለን አይደል ሱቅ። እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁሜያለሁ። ቢካዝ በቃ እኔ ነግሬዋለሁ። እኔ ኢንትረስትድ አይደለሁም። ይሄን ስራ ላንተ ብዬ ነው ብዬዋለሁ። ሰው ተቀጥሯል። ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊስሪ ተቀምጦ ይሄናሽ ይሄን አርጊ፣ ይሄን በዚህ በኩል አምጪ፣ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ። ሳርፍ እንዲስቀመጥ የሆነ ነገር ማሰብ ይመስለዋል። ስለዚህ አይፈልግም እንዳል። ከዛ የሆነ ቀን በጣም ጭቅጭቅ እያደረገኝ ጨረስኩኝ። ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር። የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት። ከዛ እንደዚህ ጄል አድርጌ እንደዚህ እያሽከረከርኩት ካጁዋሊ ነው ወደቀ ቁልፍ። ከዛ ሊስሪ ባንዲ ቅይፍ ያለ ሰው አለ ምናምን ነገር መጮህ ጀመረ። ከዛ አየሁትና ቁልፉን የተሰበረው ኢንቴንሽናሊ አይደለም። ቁልፉን የወደቀው ኢንቴንሽናሊ አይደለም። አልተሰበረም። ምንም ነገር አልሆነም። ከሩቅ ቦታው ላይ አይደለም። ከዛ ምንድነው እንደዚህ የሚያስጨኩማን አልኩት። ትቼው ወደ ቤት ተመለስኩኝ። በቃ ቤተሰቦቼ ጋር እንደዚህ ነገር አልፈልግም ማለት this is really childish እና abuse ነው። every day like በየቀኑ አለቅሳለሁ። ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ። አልፈልግም ምን እንዳለብኝ ማብይ። ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝም ይሄ ነው ላይፍ ብዬ ወስኛለሁ። በቃ ተቀብየዋለሁ። ከዛ ተመለስኩኝ። ከዛ በኋላ ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል የሆነ ብሎክ ያደረገው ስልክ ተደጋጋሚ ይደወላል። ማናት አልኩት። አላቅም ማለት ንገሪኝ ማናት አልኩት። ከዛ እኔ ራይት ተደውሎ ይሆናል አለኝና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ።
ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩበት በአንድ ቀን ለሊቱን ሲያወራን ያደረው። ከዛ ማናት አልኩት። እሺ በቃ እንዳትናደጂ ብዬ ነው። ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች። ስልኬን አግኝታ እንግዲህ እስከዛ ሰዓት ደውላ አታውቅም። ደውልም ትችላለች እንግዲህ አላውቅም። እና እንገናኝ ብላኝ ነበረ ነገር። ከዛ ብሎክ አደረኳት። ማታ ሲያወራት ነው ያደረው። አንድ ቀን ማታ ባለው he was talking በቃ አየሁት። ከዛ በቃ ምን ብዬ ልጣላ። ከዛ ድጋሚም በቃ በጣም ኃይለኛ ጸበይ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩ። ሁለተኛ ጊዜ ደግሞ የተመለስኩት ለምንድነው እንደዚህ ስልክ አግኝቼ ከዛ በኋላ ማናት አልኩት። እጄ ላይ ደግሞ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሁን አላውቅም። ከዛ ሜሴጅ ምናምን አለው ነው አይደለም ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድለን ምናምን ነገር አለ። ምንድነው የተሰባደዋችሁት አልኩት። ሳይ እንደዚህ ብላኝ እንዲህ ብላኝ ምናምን ይለኛል። ከዛ እሺ እንደውልላት አልኩት። እኔ አላውቃትም ማለት ነው። ከዛ ደውለሽ ነበር ምናምን ሰው ያወራን ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ቶትፉል ሰው አይደለሁኝ እኔ። ለትራንስፖርት የሚሆነኝ ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ ድዝ ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም። ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ፣ ምን እላለሁ፣ ለራሴ የምሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ ነው። እንደዛ ሁሉ መንገድ ድንዝዝ ብዬ እንደምንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ ያርገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ የሄደ መንገድ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲል እንዴት ነው የሚመለሰው? እኔ እያወራሁኝ ነው አይደለም? ምን አልሽ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምን ዲ ወገን አለሽ አንቺ አሁን ወገን ምናምን አሁን ከሷ ጋር አሁን አንቺ ትወዳደራለሽ ምናምን። ይሄ በጣም በቃ እኔ ንቆኛል። ከዛ እኔ እህት ነው የምመስልህ እንዴ ምናምን ሁላ መስላ ስለው ምንም አይመስልም። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግለት የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባሁ በቃ። ከዛ በኋላ እኔ ዲሳይድ አደረጋለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ እኔ ላንቺ ብዬ እንዲሆን እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ናርሲስቲስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። በቃ ወዲያውኑ በቃ ሜቢ ይሆናል ችግር ያለብኝ ብዬ ታውኩትና ገባሁኝ ቤት። እንደዛ አልቅሶ ለምነው የወሰደኝ ሰውዬ ግማሽ የ10 ብር መንገድ አይሆንም። አኩርፎኛል፣ ዘግቶኛል መልሶ ማለት ነው። እንደዛ አልቅሶ ምን ብሎ የመለሰኝ ሰውዬ ይቅርታ ጠይቆ የመለሰኝ ሰውዬ አኩርፏል። And he's never said sorry actually about cheating. ከዛ ብዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን፣ አሁን መጠጣታችን እና ምንም ነገር ማወራው አንታጎናይዝ ማለት ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮር ሲመጣ መፍራት ጀመርኩ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ምልክላቸው የሰራውን ፎቶ ምልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበው መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ማነበው ይሄን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማስብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን እንደቀልድ ልስተር ነገርኳት።
ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ ማድርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩኝ። ከዛ እንዳልኳችሁ ነው ይጮሃል፣ ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መጥቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ወይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩ ኖ ስኬሪ የሆነ ነው የሚመጣው አት ዘ ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሁለቴ ነው እንግዲህ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ ኦብቪየስሊ አይተርፍም፣ በህይወቱም አይኖርም ኦብቪየስሊ። ከዛ አየሁኝ ኦኬ I'm gonna leave then እንደዚህ ሆነ የምታስበው የምር ህይወታችን አፍላ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ፣ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ሁላ እኮ አይደለም እኮ እያልኩ ያለው። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂ፣ ተረጋጊ፣ የትም አትሄጂ ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ አምዳን ላይክ ሊትራሊ እንዲ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጥ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባት ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ። በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ካንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ኢንሳይው በመኪና በኩል አይወሳድ አክቹሊ ሳድ እስካሁን በሆነ ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማውጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ዊርድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ እሱ አያወራማ አምናገና ኢኒሼት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወሪድ ነገር ይሆናል። ግን ዩ ኖ ናርሲስት ነው። አት ዘ ኤንድ ኦፍ ዘ ዴይ ላይክ መሸነፍ አይፈልግም። ኦብቪየስሊ እኔ ማዘን የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና ሱቅ እንሂድ አለኝ፣ ኮፊ ሃውስ። ከዛ እሺ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይሻለው ምናምን ነገር። ከዛ ዳይኮልት እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጌያለሁ እኮ ምናምን ነገር አለ። ከዛ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት። ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ነው ፓወራቸው እንዴት እንደሆነ መጠቀም ይፈልጉት። ከዛ በኋላ ያመጡት ግብር was ridiculous እኛ መክፈል ከምንችለው በላይ ተጣልቶ ማለት ነው። ከዛ በኋላ ሄደን እንጠይቅ ያለው እሱንም ሆኖ ነው። ከዛ እነሱ ሳይደርሱ እሱ ደርሶ መጣና ምንድነው አልኩት። ከዛ ልጠይቅ ነበር ስለ አልገባኝም ማስረጃ ይላት ነበር አለ። እሺ ምን አለች ስለ ተጽፎልሃል በስልክ ተልኮልሃል እሱን ክፈል ብላኝ ሄደች አለ። አይሁት አላ በዛ ሰዓት ላይ በጣም ሁሉ ነገር ያስጠላኝ ሰው ነኝ። አይቼው ዝም ብዬው ሄድኩኝ። ለቅሶን ሄደ። ከዛ በኋላ ሞል ደወሉና እንትን አይተን ነበረ ዲኮር
የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋርና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ማለት ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችሁ ምናምን ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቤት ገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ስዕል ሳልኩለት ምናምን ነገር እና የሚሰራው ከዛ ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም፣ እሱ ግዴታ መኖር አለበት። እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለትን ስዕል ልኬው ይሄን አስተካክዬ ይሄን ጨምሪ ነው የሚለው። ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለ። እኔ የሚያሰብኩት ነገር አለ፣ ቆይ ስዕሉን ልላክልህ ማለት ነው። አይ አይሆንም ምናምን ነገር አለ። ከዛ አይ ሎስት ኢት ማለት ነው። እዛ ጋር አልፈልግም እኮ ለምንድን ነው ይሄን ነው እየኖርኩ ያለሁት አልኩኝ። ኦኬ እሺ አልኩኝ። ዲኮሩንም አልፈልግም አልኩኝ። ነገርኳት ለሲስተር እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ። ከዛ ወሰንኩ። ቤተሰቦችን ሄዳ ሲስተር ነገረቻቸው። ከዛ ሊትራሊ ጉግል ነው ያደረግነው ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ? ከዛ ጭራሽ ኖ ኮንታክት፣ ምንም አይነት ኮንታክት እንዳይኖራችሁ፣ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው። ኦኬ አለ። አይ ኮልድን ካሁን በኋላ ሁለተኛ እንዳትደውልልኝ አልኩት። ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው። which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያችኋለሁ። 500 ሰው በእኛ በኩል ነው፣ 100 ሰው በእኛ በኩል ነውና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ምንም አልመሰለኝም። እኔ በቃ እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት እንደሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትል ነው እሷ እኮ እንደዚህ ናት። ከዛ ቤተሰቦቼ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አትሄዱ ፍተሪ የኔ ቤተሰቦች ናቸው። ልጃቸውን ምንም ነገር ነው ማያደርጉኝ፣ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል፣ ራሴን አጠፋለሁ፣ በቃ እንደዚህ ያደርጋለሁ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሪት ስታደርገኝ እንዳልነበረ አልነገርኳችሁም፣ ስንት ነገር ስታደርገኝ እንዳልነበረ ደውላ ጽዬ ብለኝ እንኳን አታውቅም። ጽዮን ነው የምትለኝ እና just fine ስሜ ነው ግን እዛ ጋር ማሽቃበጥ ምናምን ጀመረ። ራሱን እኮ ሊያጠፋ ነው እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎ ፋዘር በሌለበት ሰዓት መጣ እና ማለት ነው ያልነገርኳችሁ ሲመጣ he was so dramatic። ሁዲ ነበር የለበሰው፣ ኮፍያውን አድርጎ ማታ እንደዛ አይደለም እሺ የሚለብሰው የጊዜ ሸሚዝ ነው የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር። ቤተሰቦቼ እንደውም በጣም ፈርተው ነበረ፣ የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ ማይማም ደወለችለትና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር በጣም ሲቪላይዝድ ሰው ነው፣ በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት was literally shaking ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት ራሳችሁ ናችሁ። ከዛ መጫወት ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ። እኔ ግን ዲሳይድ አድርጌ ነበር ይሄ ላስት እንትን የምለው እንደዚህ ዲቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬው ላናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሽ ስደውላችሁ የሚባል ሰው ታውቂያለሽ ስለት አሁን ምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥሩ ነገር ናችሁ የምትገፋችሁ። ከዛ በኋላ ያ ሁላ ኮንፊደንስ የጠፋው ያ ሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሻሊ እንደ ድሮ እንኳን ባልሆን ይመጣል ስራ ምናምን ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ ዋለ ለጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ
ማለት it's been 2 years 2 ዓመት ሆኗል ያ ነገር ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ I took my time በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናሊ ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር I took my time አሁን አንዴ ነው ዴት ለማድረግ የሞከርኩት እሱንም ወዲያው ነበረ አልሆነም እንትን ብያለሁ ብቻዬን በጣም ደስተኛ ነኝ obviously የተሻለ ሰው ይመጣል ምናምን ግን I don't even want to date በስተክል ማለት ነው እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት you can live ብቻችሁን መሆን ትችላላችሁ ከእናንተ አይበልጥም የተሻለ ሰው ይመጣል obviously ባይመጣ ራሱ it's fine እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ ከምታስቡት በላይ በቂ ናችሁ እና it's not worth it እኔ የዛኔ I was very suicidal ድልድይ ባየው ቁጥር ማለት ነው የምሬን should I እዚህ ጋር ቢያልቅ ይሻላል should I disappear በቃ ዝም ይላል ሁሉም ነገር ብዬ ነው ማስበው ማለት በጣም ብዙ ያልነገርኳችሁ ነገሮች አሉ ኤቭሪዴይ የሚደረጉ ነገሮች በጣም ስለተንዛዛ ነው ይሄ ቪዲዮ በጣም ስለረዘመ ነው በጣም ብዙ ነገሮች አሉ በጣም ነበር እንተመለው አሁን like literally ጸጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ I am living my life like I know ጸጉር ድሬድ ማድረግ እንዳለ ነገር የዛኔ ከነበረው ነገር አንፃር this በጣም ትልቅ ዲል ነው በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና it's not even worth it look at me I am so free አሁን በቃ በጣም ደስተኛ ነኝ በህይወቴ በጣም ማለት ነው እና it's not worth it ምንም አይነት መስዋዕት መክፈል አያስፈልግም ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው what is even መስዋዕት ከምትወዱ ሰው ጋር መኖር ነው አይደል the whole point ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ we should live together በቃ ብላችሁ አይደለ መብራጣፍ እና ከናንተ አይበልጥም ምንም ነገር ከናንተ የሚበልጥ የለም ተጨማሪ ነግራችሁ የምትፈልጉት ነገር ካለ ምናምን ነገር ኮሜንት ላይ ጻፉልኝ ማለት ነው ባይ